የትልቅ ሰው ገዳሙን እየቀየርሽ በወርቁ ዘፈንሽ። አንቺ ገንዘቡን ፈልገሽ ነበር። ይሄው ጫማ ቤት ተከፍቶልሻል እኮ እያየው እኮ ላጋልጥሽ። ጫማ ቤት ተከፍቶልሻል። ማንንም አይከፍትልሽም። ወርቁ አይተ ነው ብቻ። ቢሊዮነር እሱ ካልሆነ ማንንም አይከፍትልሽም። ዛሬ ግን እያየው ያለሁት ያንን ነው። ሐቁ ይሄ ነው። ገና እየመጣውበት ነው። ከነገ ጀምሮ ከተከታተለው እያንዳንዱ እየመጣውበት ነው። አየን እኮ ዱባይ ላይ ስኒከር ጫማዎች ከፍተሻል። የታባሽ አመጣሽ? ስራ ሰሪ ጋምብሊንግ ላይ ነው የምትኖሪው። 500 ሺህ ወርቅ ለልደት የሰጠ ያልሽ ወርቁ አይተ ነው የሰጠሽ። በቃ ሽንጠተሽ ሰክረሽ እኔ ጋር መጥተሽ እባክህ አድነኝ ብለሽ አማራ መስለሽኝ አድኘሻለሁ። አንቺ ግን ዞረሽ የተገኘሽው ከዘገየ ጋር ነው፣ ከዳኛው አለ ጋር ነው። ቂትሽን ስትመች የምታድርው አልተዋትም። ንቅ ከጀርባ ያለው ሰው ወርቁ ነው። እንዴት ንቅ ተዋታል? ለታኩር መኪና ለሞጣ በረኪና በሉ ካላት እንዴት ነው መለካት? ገና እንቀጥላለን እንጂ ምን ማለት ነው? ለታኩር መኪና ለሞጣ በረኪና ወርቁ 20 ሚሊዮን ረዳው ሲል አብሮ ነው ጻፈልሽ ቴክስቱን በዩ ብሎሽ ነው። ከኔ በላይ ወርቁ ለእናንተ ቀርቦ ነው ይሄን የሚያደርግላችሁ። እኔ ነበርኩ እኮ የህዝብ ጠበቃ፣ እኔ ነበርኩ እኮ ከስራ የተባረርኩት፣ እኔ ነበርኩ እኮ ፍርድ ቤት የቀረብኩት፣ እኔ ነበርኩ እኮ የፋኖን ስትራቴጂ የሰጠው፣ እኔ ነበርኩ ሁሉን ያጋለጥኩት በብቸኝነት ብቻዬን ቆሜ። ታዲያ ሞጣ ነው መረዳት ያለበት ወይስ ጉቺ? ሞጣ ነው መረዳት ያለበት ወይስ ታኩር? ሞጣ ነው ያረደበት ወይስ ሌሎች? ጥያቄው ይሄን። ለሞጣ በረኪና ለታኩር መኪና ከተባለ ላንቺ ነው የላከልሽ ብዬ ነው የምወስደው። እንደዚህ ነው መጣብሽ። ሐቁ ነው። በሴተኛ አዳሪዎች ልንዋረድ አይገባም ጎበዝ። ወጥተሽ ማን ተናገረሽ? እኔ ሲያዋርደኝ ነበር ታኩር ማሲንቆ ይዞ አመት ሙሉ። የሚገርማችሁ እኔ ሳላውቀው ምንም ሳልለው ተልኮ ይዞ መጥቶ የደሃ ልጅ ሆዱ ስለሞሉለት ተናገረው ተብሎ እኮ ነው እነምሬ ናቸው የላኩት። ብልጽግና ነበር የላኩት። እኛ እርምጃ አይወስዱም ብለው ስለሚያስቡ ነው። መሬት ላይ አይሰሩም ስለተባለ ኦሮሞ ገና ምንም ሳይለው ዝርብርብ ወጥቶ ካለቀሰ ደሃናቴ ልጡር ነው ያላለ። ዛሬም በሆዱ ተገዝቶ ነው። አንድ መንገድ አዳሪ እያነሳችሁ እዚህ ጋር ካደረሳችሁ ሌላ ጉዳይ ነው። ለታኩር መኪና ለሞጣ በሪከና ያሉት አዎ እውነት ነው። ወርቁ ጥሩ ሰው ሆኖ ለታኩር አማራን ሲረዳ ስላየው በቃ ስጡት አለ፣ ሰጠ። ወርቁ የራሱ ገንዘብ ነው። አትስጥ የሚል ሰው ካለ ያምቀኛል። ለህዝብ ብሎ ሰጥቷል። የሰጠው በምን መንገድ የመጣውን የተናገረውን ተናግራል፣ ተችተናል። እሷ ግን ወጣ እውነት ነው። ከሻቢያ ጠላት ምን ይጠቀማል? ምን ትጠብቃለህ? በረኪና ነው የሚያጠጡ እኮ ሞክረዋል እኮ እነዘገየ አንድ ነው እኮ የአንድ ዘር ናቸው ለካ። ተግባባ። እውነታችሁን ነው። ለሞጣ በረኪና ነው የሚገባው። ምክንያቱም ለማይመለከተኝ ህዝብ ስታገል ነበር። በረኪና ለሚያጠጡኝ ሰዎች ለዘመዷ መኪና ለሞጣ በረኪና ማለቷ ትክክል እውነት ነው። አማራ ሀብታም ሲሆን የሚረዳ አማራ አይደል? ሌሎችን አማራ ዶክተር ሲሆን የሚረዳው ሌላን የሚንቀው አማራ ነው። በእኛ በአማራዎች በተባለው ህዝብ ላይ እኮ እየደረሰ ያለው እኮ እያየን ነው። ለታኩር መኪና ለሞጣ በረኪና ካለች በሷ በኩል ነው እርዳታው የመጣ። ተነጋግረው ነው እያደረጉት ያለ ማለት ነው። ጥሩ ነው፣ ቀጥሉ። ወርቁ አይተነው አምኖበታል ማለት ነው። ጉቼ የተባለች ተቆርጦ ተልኮልኛል። ለታኩር መኪና ለሞጣ በረኪና እያላችሁ
ሂዱና ተናገሩ ካለች ወርቁ በሷ በኩል ነው የሰጠው። ወንድሜ ወርቁ አምኖበት ነው ያን የሚያደርገው ማለት ነው። እኛም እንዘግባለን፣ በወዳችን እንይዛለን፣ ሁሉን እንሰማለን፣ እንችላለን። ጉቺ ነው ያለችው። ኦፍ ኮርስ ወርቁ እኮ በጉቺ በኩል ነው ድምጽ ያስቀመጠው። ስለዚህ ወርቁ እሷ አለች ማለት ወርቁ እያለኝ ነው በዩ ተብላለች ማለት ነው። ዳሴ ህዝቡ እንዲሰማ እንፈልገው ይሄንን ነው። ለታኩር መኪና ለሞጣ በረኪና ካለች ወርቁ የሰጠ በሷ በኩል ነው ስጪው ብሎ፣ ስለዚህ በረኪና ስጡት ብሏታል ማለት ነው። ዳሴ እኔ የማየው ይሄንን ይሄ ነው። ገና እንነካከሳለን ማለት ነው። ጠብቁ። ለታኩር መኪና ለሞጣ በረኪና ሀብታሙ የሰጠው ባንቺ በኩል ነው። ስለዚህ ለሞጣ በረኪና ስጡት ብለሽ ተናገሪ ብለሽ ነው። እኔ እንደዚያ ነው አሁን እያየሁት ያለሁት። ለታኩር መኪና ለሞጣ በረኪና ከተባለ ወርቁ አይተ ነው ብሎሻል ማለት እኮ ነው። ለምን ለታኩር መኪና ገዛለው ያለ እሱ በአንቺ በኩል ነው የተነገረው። ስለዚህ ቴክስት አድርጎልሻል። እናውቃለን እኮ ከዘገየ ጋር እንደምትሰሪ፣ ከዘመነ ካሴ ጋር እንደምትሰሪ፣ ከሻቢያ ጋር እንደምትሰሪ አውቃለሁ እኮ። በጎን ደግሞ ዳብል ኤጀንት ደግሞ ከአብርሃም ሄሮ ጋር እንደምትሰሪ አውቃለሁ። መኪና የሚገባው ግን ለሞጣ ነው። ባይዘው በቀቀንና ቆሻሻ ህዝብ ስላለ ነው እንጂ ጻፉ። መኪና የሚገባው እኔን ነው። ፋክቴ ነው። ወጣሽ ወርቁ አይተ ነው በኩል ባንቺ በኩል ነው። ድምጹንም ሰምተናል። አንቺን ያሰማሽ ያንቺ ስልክ አለው ሰጥቶሻል። ጥሩ ነው። እኔ ስለሱ ገንዘብ አያገባኝም። ለታኩር መኪና ለሞጣ በረኪና ካልሽ ወርቁ አይተ ነው ጽፎልሻል ወይ? ይሄን እንድታስረጅን ወጣሽ ፈልጋለሁ። ይሄን ተናገሪ ብሎሻል። ታኩር መኪና ሞጣን በረኪና በዩ ብሎ ቴክስት አድርጎልሽ ነው። እንደዚያ ነው እየወሰድኩት ያለሁት። አማራ እንደዚህ ነው። አልጠብቅ ከእናንተ ምንም አልጠብቅ። ተናግራለች። ወደዚህ የሚባል ነገር የለም። ህሊና ያለው ሰው ግን እየሰማ ነው። ለታኩር መኪና ለሞጣ በረኪና ያለችው እሷ ናት። ለታኩር ተብሎ የተገባው ባቶ ወርቁ አይተ ነው በሷ ስልክ ላይ ነው። ስለዚህ ወርቁ ቴክስት ካረገልሽ ወጣሽ እንደገና ደግመሽ ንገሪው። እኔ ግን እንደዚያ ነው የማስበው። በጣም ቅርብ ወዳጅሽ ነው ማለት ነው ወርቁ አይተ ነው። ግን የትም አታውቂውም ነበር። ወርቁን አገናኙ ስትይ ነበር። እሱም ደውሎ ጠይቆኛል። ስለ ጎጃም ዘፈን ሲዘፈን ነው